እናንተ ዛሬ እኮ ቅዳሜ ማለት ከረሳችሁት ላስታውሳችሁ ብዬ ነው። ያው በአብዛኞቻችሁ ትረሱታላችሁ ብዬ አስባለሁ። አየህ በአብዛኞቻችሁ ደግሞ አትረሱትም። ምክንያቱም የሙሽራው የአብርሃምና እንዲሁም ደግሞ የሙሽሪት የሩታ የዱባይ የበረራቸው ቀን ነው ማለት ነው። ኧረ ቀለሟ ገና በቪዲዮ ከመምጣትሽ ደግሞ አትቀባጠሪ። አብርሃም እኮ ያለው ወይ ቅዳሜ ወይ እሑድ ነው። አብርሃም ያለው እንደዛ ነው። ነገር ግን ዛሬ ነው የሚሆነው ማለት ነው። ዛሬ የበረራቸው ቀን ነው ማለት ነው። እንግዲህ ዱባይ እሄዳለሁ ብዬ ተነስቼ ነበር። ነገር ግን ቪዛ አጣሁ። እናንተ ቪዛ አጣሁ እንዴ! ለአንድ ለሳምንት ሄጄ ከነሱ ጋር ዘና ፈታ አላለሁ ብዬ ነበር። ነገር ግን ቪዛ አጣሁ። ለምን እንደሆነ ባላውቅም ማለት ነው። ማዳምዬ ፈቅዳልኝ እንጂ ግድ የለም ችግር የለውም ቀለምዬ ምን ገዶኝ እኔ እሰራለሁ አንቺ ሄደሽ እስከምትመጪ ድረስ ብላኝ ነበር። ግን ቪዛ አጣሁ። ሶሪ። ለማንኛውም ቪዛ አጥቻለሁ። መሄዴ ማለት ካልሄድኩ በኋላ ለምን ስጦታ አላዘጋጅላቸውም ብዬ እጅግ በጣም ደስ የሚል ስጦታ አዘጋጅቼላቸዋለሁ ማለት ነው። ስጦታውን ምንድነው የምትሉ ስለማትጠፉ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ ላይክ እያደረጋችሁ እውነቴን ነው። እናንተ ከብዙ ጊዜ በኋላ ነው በቪዲዮ የመጣሁት ማለት ነው። አይናፈሩም። አይናፈሩም። ምክንያቱም አዲስ ሆኖብኛል ማለት ነው ቪዲዮ። ያው ብዙ ጊዜ ከካሜራ በስተጀርባ ነው የምታዩኝ ማለት ነው። ዛሬ ግን ለየት ያለ ስጦታ ስለሆነ ይዤ የመጣሁት ላሳያችሁ መጥቻለሁ ማለት ነው። ስጦታው የማን ነው የማሳያችሁ ይሆናል። እናንተ ብቻ ላይክ ሼር ማድረግ የምትችሉ ደግሞ ሼር አድርጉ። የእውነቴን ነው የምላችሁ። የዩቲዩብ ቻናሌ ደግሞ ተኝቷል። እውነት ተኝቷል። ምን ሆናችሁ ነው? እኔ እኮ የማዳም ቅመም ነኝ። ዚስማ የማዳም ሸቃላ ማለት ነው። ስለዚህ አበረታቱኝ፣ እኔንም አፈምሱኝ። እንዴ ምን ችግር አለበት? እንግዲህ ለካ ቀለሟ ሰላም ሳቲ ነው እንደምትቀባጠሪ። እውነትም አዲስ ሆኖብኛል ዛሬስ ቪዲዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አርኪ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወንዶችዬ። የዛሬ ቪዲዮዬ ስጦታ ነው። እንደነገርኳችሁ ዱባይ ሊሄድ ነበረ። ነገር ግን ደግሞ የዱባዩ ነገር አልተሳካም። ቪዛ አጣሁኝ። ስለዚህ ለምንድን ነው ስጦታ ማላዘጋጀው ብዬ ስጦታ አዘጋጅቻለሁ ማለት ነው። የእውነት ግን ለአብርሃም እና ለሩታ ነው ስጦታ ያዘጋጀሁት። አይ ውሸት ምን ያደርጋል? መዋሸት ምን ያደርጋል? ውሸት ጥሩ አይደለም እንዴ ቀለሙ በዚህ በረመዳን ጾም እናንተ ዛሬ እኮ የመጨረሻ ቀን ነው፣ ቅዳሜ ማለት ነው። የረመዳን የመጨረሻው ቀን ነው። ነገ ኢዳችን ነው። እንግዲህ በዚህ አጋጣሚ እንኳን አደረሳችሁ ውዶችዬ፣ ሙስሊም እህት ወንድሞቼ እንኳን ለረመዳን ኢድ በሰላም አደረሳችሁ። ቅመሞችዬ እንዴት ነበር ጾም ማለት ነው? ለእናንተ ነው የሚከብደው ማለት ነው። ከማዳም ስራ እናቴ እየፈጋን ማለት ነው። አልሐምዱሊላህ ያው ጨርሰናል ማለት ነው። እና የኔ ጀግኖች የኔ ጠንካሮች የእውነት እኔ የረመዳን ስራ ምርር ነው የሚለኝ ማለት ነው። በእርግጥም እኔ እዚህ ቤት ከገባሁ በኋላ ማዳም ነኝ እንጂ ሰራተኛ አይደለሁም እውነት ለመናገር ማለት ነው። እዚህ ቤት በቃ ዝም ብሎ ነው ማለት ነው። በዚህ ረመዳን ውስጥ ራሱ ወይ 3 ቀን ወይ 4 ቀን ነው ቤት የጾም ነው እንጂ ያፈጠርነው እናቷ ቤት ነው በአብዛኛው ያፈጠርነው ማለት ነው። እና ከዛ በፊት እኔ እዚህ ቤት ከመግባቴ በፊት የሰራሁባቸው ቤቶች ላኢላህ ኢላላህ በቃ እኔ እንጃ አላውቅም። ወገቤ እስከሚንቀጠቀጥ ድረስ እግሬ እስከሚዝል ድረስ ነበረ እቃ እያጠብኩ ምግብ እየሰራው የምሰራ የነበረው ማለት ነው። እና እሱን ሳስታውስ በጣም ዝግንን ይለኛል ማለት ነው። ስራ የሚበዛበት ቀን የሚበዛበት ቤት በጣም ነው እንትን የሚለውና የኔ ጀግኖች እንኳን አደረሳችሁ እናንተ ማለት ነው። አረብ ሀገር ላይ የምትገኙ ቅመሞችዬ የኔ አንበሶች ማለት ነው። እናንተ ናችሁ ለእኔ አንደኛዎች ማለት ነው። ወላሂ ምናልባት የአረብ ሀገር ስራ ያላየው ብዙም የኛ ድካም ስለማይታየው ማለት ነው። ያየነው ደግሞ ድካሙ እንዴት እንደሆነ ያየነው ደግሞ እርስ በርስ እንተዛዘናለን ማለት ነው። እንግዲህ አላህ ይርዳችሁ፣ ባላችሁበት አላህ ይጠብቃችሁ ነው የምለው ወዶችዬ። እና የዛሬ ይዤላችሁ የመጣው ስጦታ
የረመዳን ስጦታ ነው ማለት ነው። የረመዳን ስጦታ ለዛ ነው ዛሬ በቪዲዮ የመጣሁት ማለት ነው። እንደምታውቁት ከካሜራ በስተጀርባ ነው እየሰራ ያለሁት ማለት ነው። ምክንያቱም ሰለቻችሁት የማዳም ኩሽና ማለት ነው። ዛሬ እዚህ ክፍል እንዴት ገብቼ እንደቀረጽኩ አላውቅም እና ዳይመንድ ቪዲዮ ስሰራ ኩሽና ላይ ነው የምሰራው። የራሴ ክፍል የለኝም ማለት ነው። እና የማዳም ኩሽና እኮ ይሄ እንትኑ የእቃ ማስቀመጫው ዶላቡ ምናምን ማሳየቱ ስልችት ብሎኝ ነው ከካሜራ በስተጀርባ መስራት የጀመርኩት ማለት ነው። እና ሙዶችዬ የረመዳን ኢድ ማዳሜ እጅግ በጣም አሪፍ የሆነ ስጦታ ገዝታልኛለች ማለት ነው። እናንተስ ምን ተገዛላችሁ? እስኪ ይሄን ተገዝቶልኛል በሉትና በኮመንት ታሳውቁኝ ወደችዬ። እውነት ለመናገር ወላሂ እኔ እጅግ በጣም ደስ የሚል ያልሰራሁት አክል ነው የተሰጠኝ ማለት ነው። በእርግጥም እኔ ማዳሜ ወይም አሰሬ እኔ ወደ ኋላ ብላብኝ አታውቅም። ስትሰጠኝም ይሄ ትንሽ ነገሮችን አይደለም የምትሰጠኝ ማለት ነው። ካረገችልኝም ጥሩ ነገር ወይ ደግሞ ከአይን የሚገባ ነገር ነው የምታደርግልኝ ማለት ነው። እና ዛሬ የገንዘብ ስጦታ እንዲሁም ደግሞ ለኢዴ የምለብሳቸው አልባሳቶች ተገዝቶልኛል ማለት ነው። ለማንኛውም እያወጣሁኝ አሳያችኋለሁ ማለት ነው። ወዶችዬ እናንተ ተደስታችኋል? ስጦታ ተሰጥቷችኋል? ቲክቶክ ላይ ገብቼ ሳይ አንዳንድ ቪዲዮዎች ዘና ያደርጋሉ። ፒጃማ ሰፋፊ ፒጃማዎች፣ ዩኒፎርሞች ምናምን የተገዛላቸው ልጆች እያየሁ ዘና እያልኩኝ ነበር ማለት ነው። እንደው ከመሸ ራሱ ከአንዷ ጓደኛዬ ቲክቶክ ላይ ገብተሽ የማዳም ስጦታ አይተሻል ወይ? በጣም የሚያዝናኑና የሚያስቁ ቪዲዮዎች አሉ እያልኳት ነበር። ለማንኛውም የኔ ደግሞ ልክ እንደነሱ አይደለም፣ እጅግ በጣም የሚያማምር ስጦታ ነው የመጣልኝ ማለት ነው። በእርግጥም ከፍቼዋለሁ። ይሄን እዩት። ይሄን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ ማለት ነው። ይሄ ሰዓት ነው። ከስልክ ጋር እንትን ይገናኛል ማለት ነው። ይሄ ስልክ ይሄ ሰዓት ማለት ነው። ከፍቼ አይቼዋለሁ። እኔ ከፍቼ ስላየሁት ነው። በጣም ሰዓት እወዳለሁ ማለት ነው። ሰዓት እንደምወድ ስላወቀች ይሄ ሰዓት ገዛችልኝ ማለት ነው። በእርግጥም ከለሮቹ አንዱ ነው እንጂ ሌሎቹ የወንድ ነው የሚመስሉት ማለት ነው። ይቺን ሰዓት ናት። ይቺን ሰዓት ማለት ነው። ይቺን ሰዓት ናት እና በፈለጋችሁት ከለር ትቀያይሩታላችሁ ማለት ነው። በእንደዚህ አይነት አለ፣ በጥቁር አለ፣ ብርቱካናማ ከለር አለው ማለት ነው። የተለያዩ ከለሮች ናቸው ያሉት። ይሄ ደግሞ ቻርጀሩ ነው፣ የሰዓቱ ቻርጀር ማለት ነው። በቻርጅ ነው የሚሰራው። ስልካችሁ ከስልካችሁ ጋር ስታገናኙት ስልካችሁ ሲጠራ ሰዓታችሁንም ይጠራል ማለት ነው። እኔ ሰዓት በጣም ነበር የምወደው ማለት ነው። ሴትዮ ያላት እንደምወደው ስላወቀች ነው የረመዳን ኢድ ስጦታ የገዛችልኝ ማለት ነው። ይሄ መጀመሪያ ስጦታዬ ነው። ሌላው ደግሞ እጅግ በጣም ደስ የሚለው በጣም የሚያምረው ይሄ ነው ማለት ነው። ይሄ ይታያችኋል፣ ጫማ ማለት ነው። በጣም የሚያምር ጫማ ማለት ነው። በጣም ነው የሚያምረው፣ ወላሂ በጣም ያምራል። አሁን ይሄ የት ሊደረግ ነው? ይሄ የት ሊደረግ ነው? ከዚህ በፊትም እንደው ጫማ ገዝታለኝ አሳይቻችሁ ነበረ ማለት ነው። ቡትስ ነው ግን እንደዚህ አይነት ከረከሳለው ማለት ነው። እንደዚህ አይነት ቀጭን ማለት ነው። አረ ቀለም እንዴት ልታረጊው ነው? እግርሽ እንዳትሰበር ያላችሁ ልጆች አላችሁ ማለት ነው። እና ውዶችዬ እስከዛሬ ድረስ አላረኩትም። እኔ እስከዛሬ ድረስ ጫማውን አርጌው አላውቅም። ምክንያቱም እኔ ከማዳም ቤት እንደ ኮንትራት ወጥቼ ማላውቅም ማለት ነው። እንደ ኮንትራት ማለት ነው። ብዙ ጊዜ እኔ ኢጃዛ አልወጣም፣ ስራ ቦታ ነው ብዙ ጊዜ የማሳልፈው ማለት ነው። ይሄ ይታያቸዋል። ይሄ ማለት ነው። ይሄ አልፈታሁትም። ይሄ ቀለል ያለች ቢጃማ ናት ማለት ነው። ቢጃማ ማለት ነው። እጅግ በጣም ደስ የምትል ቢጃማ ናት። ይታያል አይደል? እኔ አልፈታሁትም። እንደ ተቋጠረም ነው ማለት ነው። እስኪ ዋናው ይቺ ናት። እጅግ በጣም የምታምር ቀሚስ ማለት ነው። ፍስታን ናት።
የእውነት በጣም ነው የምታምረው ማለት ነው። በጣም እንዴት አድርጌ ላሳያችሁ? የሚታያችሁ ይመስለኛል። እጅግ በጣም የምታምር አልኳችሁ። በጣም ነው የምታምረው። ታያችኋል። ወላሂ በጣም ያምራል። እጁ ቬል ነው። አያችሁ፣ በጣም የሚያምር ቀሚስ ናት። ለብሼ አይቼዋለሁ። በጣም ያምራል ማለት ነው። ይቺ ቀሚስ ናት ማለት ነው። ሌላው ደግሞ ጃባያ በጣም ወድጃት ነበረ። ከየት ያየሁት መሰላችሁ? ፍቅር ጉራጌዋ ስታስተዋውቅ አይቼው ነበረ። በጥቁር ሳይሆን በእርሳሲ ከለር ስታስተዋውቅ አይቼ ነበርና እኔ ሌላ አይነት ከለር ሳይሆን አበያ ጥቁር ነው የምወደው እና ጥቁር አበያ ገዛችልኝ ማለት ነው። አያችሁት? ይታያል። ወላሂ በጣም የሚያምር አበያ ማለት ነው። በጣም ነው የሚያምረው። ይቺን አበያ ማለት ነው። ይቺ ጠራሃዋ ናት ማለት ነው። ሻርፓ ናት። ይሄ ደግሞ ያው የወገብ ማሰሪያው ነው ማለት ነው። እኔ ይሄን ይመስላል ተሰጠኝ እንትኔ ማለት ነው። ይሄ ሁሉ መዳሜ ናት የሰጠችኝ ማለት ነው። መዳሜ የመዳሜ እናት ደግሞ ሁልጊዜ ከቤት አይደለም የምናፈጥረው ብያቸዋለሁ። ሁልጊዜ እናቷ ጋር ሄደን ነው የምናፈጥረው ማለት ነው። እና ይሄ ታዩታላችሁ። ይሄ 200 ብር ነው። እቺ ደግሞ 50 ሪያል ናት ማለት ነው። የሳውዲ 50 ሪያል ማለት ነው። ሁሉ ነው 250 ሪያል ማለት ነው። ይሄ ግን ከባድ ነገር ልሰራበት ግን ወስኛለሁ። ይሄ ነገር የምሰራበት ምን እንደሆነ የምነግራችሁ ይሆናል ማለት ነው። ሐሳቡን አስረዳችኋለሁ ማለት ነው። ምን ልሰራበት እንዳሰብኩኝ ማለት ነው። ምክንያቱም ዝም ብሎማ ይሄ 250 መጣል የለበትምና ጥሩ የሆነ ነገር ይዝባታለሁ ብዬ አስባለሁ። ለማንኛውም ምን ላድርግበት? እናንተ በኮሜንት አሳውቁኝ። እናንተ እንኳን ደስ አለሽ ቀለምዬ በገላሽ ይለቅ ብላችሁ ዱአ አድርጉልኝ። አዎ ዱአ አድርጉልኝ። በርግጥ ይሄም ልብስ አልለብሰውም፣ ጫማም አላደርገውም፣ የትም የምንሄድበት ቦታ የለማ። እኔ እንደ ኮንትራት አይደለሁም፣ ግን እንደ ኮንትራት ነኝ። በቃ ኢጃዛ አልወጣም፣ የኢጃዛ ቤትም የለኝም እና ስራ ቦታ ብቻ ነው የማሳልፉ ማለት ነውና ምናልባት ያው የባለቤቴ ቤተሰቦች እዚህ አክስት ምናምን ስላሉ ምናልባት እነሱ ጋር ልወጣ እችላለሁ ማለት ነው። ድንገት እሱም ማለት ነው እና አገር ነው የሚለበሰው ማለት ነው። እውነት እኛ አያምርብንም እዚህ ሀገር አንዘንጥ አንወጣ። እኔማ በተለይ ተው አያድርስ ነው የኔው ማለት ነው። አያድርስ ነው ለምን እንደሆነ አላውቅምና የእውነት ማዳምዬ ሽኩረን ጀዛከላ ኸይር በሽኩር ከቲር ወላሂ በጣም ነው የማመሰግናት። እውነት እኔ አላውቅም። እኔ ማዳሜ እውነቴን ነው የምላችሁ ወላሂ እንደ ማዳም እንዳሰሪ ሳይሆን እኔ ያው የስደት እናት ናት ማለት ነው። አሰሪዎቻችሁ በፍቅር ከያዟችሁ የምትወዷቸው የሚወዷችሁ የሚያከብሯችሁ ነገር ከሆነ እንደ እናት ነው ማለት ነው እና እኔ እንደ እናቴ ናት የእውነት ማለት ነው። እናቴ በህይወትም ባትኖርም የእናት ቦታ ባትተካ ማሰሬ ብዙዎቻችሁ እናት ናቸው ስትባሉ ማትወዱ አላችሁ። በእርግጥም መጥፎ አሰሪ የገጠማችሁ ናችሁ እንደዚህ አይነት ነገር ሲባል ደስ የማይላችሁ ማለት ነው። እኔ ደግሞ አልহামዱሊላህ ረቢል ዓለሚን እዚህ ሀገር ከመጣው መጥፎ አሰሪ ገጥሞኝ አላቅም ማለት ነው። መጥፎ አሰሪ ገጥሞኝ አላቅም ማለት ነው። እኔም ስራዬ በአግባቡ ሰርቼ የሚወዱኝ የሚያከብሩኝ ያው ስታከብሯቸው ነው እነሱም እንትን የሚሉት ማለት ነውና በእንደዚህ አይነት ሁኔታ ነው እንትን ያልኩት ማለት ነው። እና ቀለምዬ እንኳን ደስ አለሽ በሉ። ምንም ማድረግ አይቻልም። እንኳን ደስ አለሽ እንጋራ እንዳትሉኝ አሉትም እኔ እንደዚህ አይነት ነገር ጥሎብኝ ማለት ነው። ለማንኛውም ውዶችዬ ሰላማችሁ አላህ ያብዛልኝ። ላይክ አድርጉ። አሁን እንደዚህማ አመጥቼ እንዴ እናንተን ለማሳየት ነው እንደዚህ በቪዲዮ የመጣው። ከዚህ በኋላ ማን በቪዲዮ ነው የምመጣው በቪዲዮ ማለት ነው። ያ ኩሽናዬ ለምን እንደፈለጋችሁ ነው ከዚህ በፊት እዛ ኩሽና ላይ ቁጭ ብላ ብቻ የሰው ስጋ ትበላለች ስላላችሁኝ ነው የተውኩት ማለት ነው። እኔ ስንት ነገር አስለቅቃችሁኛል እዛ ኩሽና ላይ ስንት ማስታወሻ ያለኝ። ለማንኛውም እሱ ወደ እሱ ነው የምመለስ ወደ ኩሽናዬ ማለት ነው። ምንም ማድረግ አይቻልም።
ዚስ ማይ ሀግ መዳም ሸቃላ እንዴ ያስባችሁታል? እኔ መዳም ሸቃላ ነኝ መቼም ቢሆን ማለት ነው። የማያሳፍረኝ ስራዬ ማለት ነው። ሸቅዬ ነው ደሞዝ የማገኘው ማለት ነው። ሶ አበረታቱኝ። ለምንድን ነው ይሄ ዶላር እያሳየች የሰው ስጋ በኩሽና ላይ ቁጭ ብላ የምትበላ እንዳትሉ እንዴ እንዳትሉ፣ ወይም እንዳልፈታፈት የሰው ስጋ እንዳልበላ አበረታቱኝ፣ አፈምሱኝ። ከዛ በኋላ መፈትፈት ስለሰው ስጋ መብላት ለቅና የራሴን አይዲያ ይዤ እመጣለሁ ማለት ነው። ለማንኛውም ወዳችኋለሁ። መልካም ኢድ ይሁንላችሁ። ቻው። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናንተ ቪዲዮ 15 ደቂቃ ሆኗል። ምን ለፍልፌ ነው ግን? እኔ እኮ አንዳንዴ ጥሩ ሰው አይደለም፣ ስለፈልፈኛል፣ ያስቀባጥረኛል፣ ያናግረኛል። እሱ ሰላም ያድርገው። ቻው።